በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ማእምራን ዶክተር ዘበነ በሰሜን አሜሪካ የዋሽንግተን ዲሲና አካባቢው ሀገረ ስብከት ዋና ስራ አስኪያጅ እና የደብረ ገነት መድኃኔዓለም ቤተ ክርስቲያን አስተዳዳሪ፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ገነት አምደ ሃይማኖት የሰሜን ጎጃም ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሁለቱም አህጉረ ስብከት የስራ ኃላፊዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን እንዲሁም መንፈሳውያን ወጣቶች የታላቁን አባት የባሕታዊውን አባ ኃይለ ኢየሱስን እረፍት ምክንያት በማድረግ ከአዲስ አበባና ከተለያዩ ከተሞች በዚህ ዕለት ለሽኝት የመጣችሁ በአጠቃላይ በዚሁ በአውደ ምሕረቱ ዙሪያ በውስጥ በውጭ ያላችሁ በሙሉ እንደምን አደራችሁ? እንዴት ሰነበታችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር የተመሰገነ ይሁን። ለእኛ እንደተለመደው ተጨማሪ የንስሐ ዕድሜ ሰጥቶናል። በሰጠን የንስሐ ዕድሜ እንድንጠቀምበት እግዚአብሔር ይርዳን፣ ማስተዋሉንም ይስጠን። በዚህ ዓለም ደግሞ ተጋድሏቸውን ፈጽመው ፈቃደ እግዚአብሔር ሆኖ የተጠሩትን የአባታችንን የአባ ኃይለ ኢየሱስን ነፍስም ከቅዱሳኑ ጎን ያሳርፍልን። ትምህርቱን አስተምረውናል። ሊቃውንትም በቅኔያቸው በዝማሪያቸው አመስጥረውልናል። ሁሉንም ቃለ ሕይወት ያሰማልን። ለተወሰኑ ደቂቃዎች ትንሽ እንድል ሕሊናዬ ያስገድደኛል። እንደ መነሻ ከእግዚአብሔር ቃል በዕለቱ ከተነበበልን የሉቃስ ወንጌል ምዕራፍ 12 ቁጥር 40 ላይ ወድለዋኒክሙ ሀለው እናንተም ተዘጋጅታችሁ ተቀመጡ፣ እናንተም ተዘጋጁ ይለናል። ሞት ትንሽ፣ ትልቅ፣ ሽማግሌ፣ ወጣት፣ ምሁር፣ የምሁር፣ ድሃ፣ ባለጸጋ፣ ሕፃን፣ አዋቂ አይልም። እንዳመጣጡ እንደተወሰነለት ጊዜው ሁሉንም ይወስዳል። ስለዚህ ተዘጋጅቶ መቀመጥ ወሳኝ ነውና የተዘጋጀ ሰው ደግሞ አይፈራም፣ አያፍርም። ይህ ጎሎኛል ልሙላ፣ ይህ የለኝም ሰርቼ ላግኝ ወይም ልበደር የሚል ጥያቄም የለውም። ምክንያቱም ዝግጁ ነውና። ዝግጁዎች ሁልጊዜም ሞትን አይፈሩትም፣ ይልቁንም ይናፍቁታል። በዚህ በጊዜያዊ ሞት ስንል ይሄ እረፍት ነው የሚባለው። የዚህ ዓለም ሞት እረፍት ነው የሚባለው ስያሜው። ሞት ማለት ከእግዚአብሔር ሰው ሞተ የሚባለው ከእግዚአብሔር ሲለይ ነው። ከዚህ ዓለም ሲለይ አረፈ ነው የሚባለው። ለጊዜው ከኛ ይለያል። በዓይነ ሥጋ እንተያይ የነበረው እንዲሁ እንደማመጥ የነበረው መሰማማቱ በዓይነ ሥጋ መተያየቱ ይቀርና በአጸደ ነፍስና በአጸደ ሥጋ ብቻ ይሆናል ግንኙነታችን። ታዲያ እግዚአብሔርን እያመለኩ
እንደ እግዚአብሔር ፈቃድ እየተመላለሱ ያሉ አባቶች፣ ተዘጋጅታችሁ ተቀመጡ የተባለውን ትእዛዝ የፈጸሙ እናቶች ሁልጊዜም ዝግጁዎች በመሆናቸው የእግዚአብሔርን ጥሪ ይጠባበቃሉ። እንደ ቅዱስ ጳውሎስም ይናፍቃሉ። መቼ ነው ወደ አንተ የምንመጣም ይላሉ ድምፃቸውን አሰምተው። ምክንያቱም ይህ ዓለም ለነሱ ምቹ አይደለምና፣ እነሱ የሚመኙትም ዓለም ሊኖሩበት የሚፈልጉትም ዓለም ትንሽ ትልቅ የማይባልበት፣ ድሃ ሀብታም የማይባልበት፣ ከከበሩ የማይደዩበት፣ ከፍ ከፍ ካሉ ዝቅ ዝቅ የማይሉበት፣ በስጋት የሚኖሩበት ሳይሆን በእረፍት በደስታ የሚኖሩበት፣ ሁልጊዜ ራበኝ ጠማኝ የማይባልበት፣ የእግዚአብሔር ድምፁ ስሙ ምግብ ሆኗቸው የሚኖሩበት ሌላ ዓለም እንዳለ ስለሚያውቁና ስለሚረዱ ወደዚያ ለመሄድ ይናፍቃሉ። ዛሬ ምክንያት ሆነውን የተሰበሰብንበት እኒህ ታላቅ ባህታዊ አባት ዝግጁ መሆናቸውን አጠገባቸው የነበሩ ልጆች፣ መንፈሳዊ ልጆቻቸው በጆሮአቸው ሰምተዋል። ሁላችንም ሰምተናል። እኔም እንደ እድል ሆኖ ፈቃድ እግዚአብሔር ሆኖ ወደ አዲስ አበባ ጎራ ብዬ ነበር። እድል ገጥሞኝ አይቻለሁ፣ ሰምቻለሁ፣ እግዚአብሔርንም አመስግኛለሁ። ያልተዘጋጀ ሰው ሁልጊዜ ሞት የሚለውን ድምፅ በሰማ ቁጥር ይባንናል፣ ይርበተበታል፣ መደበቂያም መሸሸጊያም ይፈልጋል። የተዘጋጀ ሰው ደግሞ የሚሞትበትን አውቆ መቼ እንደሚሞትም ሰዓቱንም ቀኑንም ተረድቶ ወደ እግዚአብሔር ለመሄድ ይናፍቃል። እኒህን አባት እንደዚህ ነበር ያገኘናቸው። አትድከሙ ነው። ምንም አላችሁ ምኑ ከዚህ ቀን በኋላ የለም የኔ ቀን እስከዚያ ነው የሚሆን ብለው ቀን ቆጥረው ሰዓት ለክተው እንደ እግዚአብሔር ፈቃድ ነው መልእክታቸውን ያስተላለፉት። በዚያም እንደ እግዚአብሔር ፈቃድ ተጠርተዋል። እንደነዚህ አይነት አባቶች በእውነት በረከታቸው ይድረሰን ከማለት ውጭ ሌላ ምን እንላለን? የምናለቅስበት ምክንያት ካለ ግን ለእኛ እናልቅስ፣ ለራሳችን እናልቅስ። ይልቁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ብቻ አይደለም፣ ኢትዮጵያውያን ወገኖች በሙሉ ስለ ሀገር የሚጸልዩ፣ ስለ ወገን የሚጸልዩ፣ ወገን ለይተው ጾታ ለይተው ሳይሆን ስለ ሀገር ሀገራችን ኢትዮጵያን ሰላሙን ስጣት፣ ሰላሙን አብዛላት እያሉ ተግተው ነቅተው የሚጸልዩ አባቶች ሲጠሩ ለሀገር የሚጸልዩ፣ ስለ ሀገር የሚያስቡ፣ ስለ ሰው ልጆች ፍቅር ሌትም ቀንም የሚጮሁ በጾም በጸሎት በትርምት በተጋድሎ ትናንት እንዳልኩት ድምፀ አራዊቱን ግርማ ሌሊቱን ታግሰው የሚኖሩ የላመ የጣመ የማይፈልጉ ያገኙትን ምንም ይሁን ምን ተፈጥሮ ነውና ትንሽ ቀምሰው ብዙ ቀን የሚቆዩ እንደነዚህ አይነት አባቶች ስናጣ ይብላኝ ለኛ እላለሁ። ዛሬ መከራ የምናየው እኔ በልጥ ያለ ገላጋይ ብዙ ውጣ ውረድ የምናበዛው ነው። እነዚህ ታላላቆቹ ስለ ሀገር የሚያስቡት፣ ስለ ወገን የሚያስቡት፣ በሃይማኖታቸው እንከን የሌለባቸው ፍቅረ ቢጽና ፍቅረ እግዚአብሔር የገዛቸውና የመራቸው ግን እየተጠሩ ነው። ብዙ ታላላቅ አባቶችን አተናል። ቅድም ባለቅኔዎችም ጠቅሰውልናል። በዚሁ በያዝነው ወር እንኳ እነሆ ሁሉም የተለያየ ጸጋ ነበራቸው። ታላቁ ሊቅ አንጋፋው አራት አይናው አባ ይባቤ ምንድነው ናዳ ገዳምን የመሰረቱ ብዙ መነኮሳትን የሰበሰቡ ለጽድቅ በብዙ የሚቆጠሩ ደቀ መዛሙርትን እያስተማሩ ጉባኤ አስፍተው
ሕሙማንን እየፈወሱ ይመላለሱ የነበሩ ታላቅ አባት አጥተናል። ዛሬ ደግሞ በሌላ መልኩ በምነናው ከምን ከሰው ተለይተው በምድረ በዳ አራዊትን ዘመድ አድርገው ከአራዊት ጋር በአባይ በረሃ ከዚያም በደብረ ሊባኖስ ከዚያም በፊት በተለያዩ እዚህ ሳይባሉ እዚያ ሲባሉ እዚህ ቅድም ዑደቱ ይብቃ በዓትህን አጽንተ በዚሁ በመቃብር ቁጭ በል እያሉ ባለቅኔዎቹ ሲያመሰጥሩት ነበረ። እንዲህ እየተመላለሱ ስለ ሀገር ስለ ወገን ይጸልዩ የነበሩ አባት ናቸው። የእነዚህ ሁለት አባቶች መታጣት ለነሱ እረፍት ነው። እንደ ቅዱሳኑ እግዚአብሔርን ያመሰግኑ ነበር። በበለጠ ደግሞ እግዚአብሔርን እያመሰገኑ ወደሚኖሩበት እንከን ወደሌለበት ክፉ ወደማይሰሙበት ግፍ ወደማይመለከቱበት ፍትርት ወደ ሰፈነበት ወደ እግዚአብሔር መንግስት ተጠርተዋል። ለእኛ ግን ማን ነው የሚገስጸን? ማን ነው የሚያስተምረን? ቅድም ብያችኋለሁ። እኛ የምንወዳደረው በልዩ ልዩ መንገድ ነው። የምንፈካከረውም በተመሳሰሉት ነገሮች ነው። እኔ በልጥ። እነዚህ አባቶቻችን ግን ቢገስጹ ያምርባቸዋል፣ ቢያስተምሩ ያምርባቸዋል፣ ቢመክሩ ያምርባቸዋል። ለእኔ ለራሴ መካሪዎችም ስለነበሩ በጸሎትም የሚያስቡኝ ስለነበሩ እንድበረታ እግዚአብሔርን በተሰጠኝ ኃላፊነት ያለምንም እንከን እንዳገለግል ሁልጊዜ ራሴን ዝግጁ እንዳደርግ ይመክሩኝ፣ ያስተምሩኝ፣ ይገስጹኝ የነበሩ አባቶች በመሆናቸው እጅግ አዝናለሁ። የኖሩት ዕድሜ አንሷቸው አይደለም፣ ልብ አድርጉ። የኖሩት ዕድሜ ብዙ ነው። በተለይ እኒህ ባሕታዊ ብዙ ዘመን ኑረዋል። የ90 ዓመቱ አረጋዊ አባት መምህር አንተነህ ቅድም ሲናገሩ እንደሰማችሁት እሳቸው 90 ሆነው በ10 ዓመት ይበልጡኛል 100 ነው እያሉን ነበረ። እኛ ደግሞ በተረዳ ነው ወደ 115 ዓመት ደርሰዋል። ወደ 115 ዓመታቸው ነው። ይህ ዕድሜ በዘመናችን ትልቅ ዕድሜ ነው። የበዛ የተትረፈረፈ ዕድሜ ነው። ዛሬ ላይ ወጣቷ እንደ ቅጠል የሚረግፉበት ዘመን ላይ መቶ ገሌ ተብሎ የሚጠራው ትልቅ ዘመን ነው። ስለዚህ ለምን ተጠሩ አይደለም የኛ ልቅሶ። ማን ይምከረን? ማን ይጸልይልን? ማን ያስተምረን? ማን ይገስጸን? ሁላችንም ከመስመር ወጥተናል። ትንሹና ትልቁ የማይለይበት ክርስትናችን የመጽድቅና የአፍ ብቻ የሆነበት አንዱ ለክርስትናው ቋሚ ተቆርቋሪ ሲመስል ሌላው ደግሞ ደካማ መስሎ የሚታይበት የከናፍረ ጉሉት ላይ ብቻ የተመሰረተ ጉዟችን ረዝሟል። እንደነዚህ አባቶች ግን እንደ ሰው የላመ የጣመ ሳይመገቡ እንደ ሰው እናጊጥ ሳይሉ ራሳቸውን ለእግዚአብሔር ብቻ ሰጥተው ስለዚህ መከራ ስለበዛበት ዓለም ፈተና ስለተደራረበባት ሀገራችን ኢትዮጵያ የሚጸልዩ አንጋፋ አባቶቻችንን በዘመናችን አጥተናል። ታዲያ መቼ ነው የምንባንነው? መቼ ነው የምናስበው? መቼ ነው እግዚአብሔር ሆይ ልብ ስጠን የምንለው? ወደየትስ ነው ጉዟችን? ወደየትስ ነው የምናመራው? ራሳችንን እንጠይቀው። እነሱ መልካም ተጋድሏቸውን ተጋድለው አልፈዋል። በልማዳችን ሰዎች ናቸውና በማወቅም ባለማወቅም
እባክህ እግዚአብሔር ሆይ መንግስትህን አውርስ ብለን ልንጸልይ እንችላለን፣ እየጸለይንም ነው። እግዚአብሔር ግን እንደመረጣቸው የምናምነው ሞትን ሲፈሩ አላየናቸው። ይልቁንም ለመሄድ ሲናፍቁ፣ ይልቁንም እኛ ቀሪዎች በሃይማኖት እንድንጎለብት፣ በምግባር እንድንታነጽ፣ ይህ ጊዜያዊ ዓለም እንዳያታልለን፣ አወዳደቃችን እንዳይከፋ፣ የእግዚአብሔር ሁነን እስከ መጨረሻው እንድንጸና እያስተማሩን እየመከሩን በሚያልፈው ዓለም የማያልፈውን እንድንወርስ ነው እያስተማሩን የሄዱት። አራት አይናው መምህር ይባቤ በሚቀጥለው እሁድ ሊያርፉ ወደኋላ ባለው ሰኞ ቀጥታ መጥተው ነበር እኔ ዘንድ። ቶሎ ነበር የሚመጡ አሁን ጊዜ እና እኔ ደነገጥኩኝ። ቶሎ ሁኔታቸውን ሳያቸው ፈራው። እውነት ለመናገር እንዴ ምን ነው የኔታ ቶሎ መጡ? የምታዘዝሁት አለኝ ልምጣ ወደ እርስዎት ስላቸው፣ አይ አሁን አይደለም የምትመጣ፣ ዛሬ የመጣሁት ገዳሙን ተረከብ፣ ጉባኤውንም አደራ፣ እኔ እንግዲህ ጊዜን እየጨረስኩ ነው ነበረ ያሉት። አዎ ሁሉም የእግዚአብሔር ሰዎች ጊዜያቸውን እያወቁ ወደ እግዚአብሔር እየናፈቁ ጥሪያቸውን ተቀብለው ሂደዋል። ነገም ይቀጥላል። ሂደት ነው ይሄ። እኔና እናንተ በተለይ የማይጨበጠው የሚጨበጥ የሚመስለው ክፍል፣ የማይዳሰሰው የሚዳሰስ የሚመስለው ክፍል፣ በነገረ ዘርቅ ብቻ እንዲሁ መከራ የምናይ በሙሉ እባካችሁ ይብቃንና በንስሐ ወደ እግዚአብሔር እንቅረብ። ለዚች ለታላቋ አንጋፋ እናት ቅድስት ቤተ ክርስቲያንም ቋሚ ጠበቃ እንሁን። እነዚህ በማስተማርም በጸሎትም በልዩ ልዩ መልካም ተጋድሎ ጊዜያቸውን ተጠቅመውበታል። ጊዜያችንን ሳንጠቀምበት አክብሮን እያለ ውርደትን የምንፈልግ፣ ጠርቶን እያለ ጥሪውን ከመስማት ቸል ብለን ወደኋላ የምንል ዛሬ የቅድስት ቤተ ክርስቲያኗ ፈታኞች ብዙዎች ናቸውና ብዙዎችም በልዩ ልዩ ተስፋ መቁረጥ ከመንጋው እየተለዩ ወደ ሌላ መንጋ የሚገቡበትና የሚኮበልሉበት ጊዜም ሆኗልና ጠንክረን ተዘጋጅተን እንቀመጥ። ወድለዋኒክሙ ሀልው፣ ተዘጋጅታችሁ ተቀመጡ ማለት በምግባር መታነጽ ነው። ፈቃድ እግዚአብሔርን መፈጸም ነው። የፈቃድ እግዚአብሔር ትልቁ ነገር እግዚአብሔርን እንደ እግዚአብሔርነቱ መውደድ፣ ወንድምን እንደ ወንድምነቱ፣ እናትን እንደ እናትነቷ፣ እህትን እንደ እህትነቷ፣ ቤተሰብን እንደ ቤተሰብነቱ፣ ሀገርን እንደ ሀገርነቱ መውደድ ነው። ግን ጥላቻው ከቤተሰብ እስከ ሀገር፣ ከሀገር ዙሪያውን በዓለም ዙሪያ ሰፍኗል። በቃ ይበለን እግዚአብሔር፣ በቃ ይበለን እግዚአብሔር። የአባቶቻችን ጸሎት ይርዳን። በዚህ በአባታችን ሽኝት ልናመሰግናቸው የሚገባን ብዙ ሰዎች አሉ። ከብዙዎቹ ጥቂቶችን እጠራለሁ። እግዚአብሔር ምንጊዜም ወዳጆች አሉት፣ የሚጠቀምባቸው ሰዎች አሉት። አባታችን ታመሙ ሲባል ሁልጊዜም የአባቶች የካህናቱ የመናንያኑ የእግዚአብሔር ሰዎች የእግዚአብሔር ወዳጆች ቤተሰቦቻቸው ክርስቲያኖች ናቸው። ተወልጄ ብቻ አይደለም፣ እሱ ገጠመኝ ነው። ቤተሰብ ሆኖ አስታማሚ፣ ቀባሪ፣ መጋቢ፣ ጧሪ፣ ተንከባካቢ የሚሆነው ክርስቲያን ወገን ነው። ባይታዊ ታመሙ ሲባል እገሌ ገሌ ብዬ ስም ባልጠራ
አንዱን እንኳን ብጠራ ለምሳሌ ከይቅርታ ጋራ ዶክተር ሊቀ ማእምራን ዘበነ ለብዙ ጊዜ ልጃቸው ናቸው። እውነት ለመናገር ተጠቅመውባቸዋል። እዚህ ቤተ ክርስቲያን አሰራ፣ እሺ፣ ይህንን አድርግ፣ እሺ። በዚህ መልኩ ብዙ ተጠቅመውባቸዋል። እሳቸውም ተጠቅመዋል። እግዚአብሔርንም የበለጠ እንዲላላኩ እንዲታዘዙ ጠቅመዋቸዋል። ታመሙ ሲባሉ ቀጥታ ነው የመጡ። ሌላ ምንም ምክንያት አይደለም የመጡበት ምክንያት። ሌሎች እህቶቻችን ከሰሜን አሜሪካ ታመሙ ሲባሉ እሁዱኑ ታመሙ ሆስፒታል ገቡ ሲባሉ እነሱም ሰኞውኑ ገብተዋል። ይሄ ቃል ኪዳን ነው። ስለ እናትም ስለ አባትም ስለ ወገንም እግዚአብሔር አብዝቶ የሰጠን ቃል ኪዳን ነው። በዚህ ከልብ እናመሰግናለን። ከዚህ በተረፈ ሆስፒታሉን ብታዩ ኑሮ የነበራችሁ አይታችኋል፣ ያላያችሁትን ነው የምለው። ምናልባት ዛሬ በዘመናችን የምንሰማው አንድ አባት ታመመ፣ ሊሞት ነው፣ ደከመ ሲባል ልጆች ስለ ድህነቱ ሳይሆን ስለ መትረፉ ሳይሆን ብዙውን ባልልም የተወሰኑ ሰዎች በዓለም ላይ የሚሰማው የሚታየው ጉድ ስለ ውርስ ነው የሚያወሩት። ምንም ጥያቄ የለውም። አባታችን እንዴት ይዳን ብሎ የሚጨነቀው ጥቂት እየሆነ መጥቷል። እነዚህ መንፈሳውያን ልጆች ግን ሆስፒታሉን ዙሪያውን መውጫ መግቢያውን ከበው ገና አረፉ ሳይባል ያለቅሱ ነበር፣ ያዝኑ ነበር። እግዚአብሔር ይማርልን እያሉ ለእኛ በማለት እንዲጸልዩልን እንዲመክሩን በማለት ቀኗን ያውቃሉ። እናሳቸውም መክረው ዘክረው አብረው ጸልየው ተሰናብተዋል። እዚህ ቦታ ለማረፍ ብዙ ጊዜ ነበረ ጥያቄያቸው። በሳቸው አጠራር አባቴ አብርሃም ነው የሚሉኝ። አባቴ አብርሃም፣ አሁን እኔ መኖር የምፈልገው ፈለገ ፀሐይ ሽንብጥ ቅዱስ ሚካኤል ገዳም ነው። ስለዚህ ከዚያ ቤት አዘጋጅልኝ አሉ። እርግጠኛ ነዎት ይመጣሉ? አዎ። እርግጠኛ ነዎት? አዎ። እናዘጋጃለናል። ከገዳሙ ጋር ተነጋገር። ገዳሙንም ከልብ አመሰግናለሁ። ታላቅ ገዳማችን ነው አንዱ። ይህ ገዳም አንድ አባት የሰሩት ሙሉ የሆነ ቤት ነበረ። አባ ኃይለ ማርያም የሚባሉ ነፍሳቸውን ይማር፣ እሳቸውም አርፈዋል። ያ ተዘጋጅቶ ይሄ የእሳቸው መኖሪያ ይሆናል በሚል ተወሰነ። እንዲመጡ ጠየቅን። አሁን ተዘጋጅቶልዎታል ቤቶት አልኳቸው። እመጣለሁ ጠብቀኝ። እንዴ መቼ ነው የሚመጡ? እመጣለሁ ይላሉ። ለሌላ ልሰጠው ነው ካልመጡ አልኳቸው። እንዳትሰጥ፣ እኔ ነኝ የምመጣ፣ ዝም ብለህ ጠብቅ ይሉኛል። እስካሁን ዝግ ነው ቤቱ፣ ዘግተን ነው እየጠበቅን ያለ ነው። ለካ እሳቸው የመጨረሻውን ኑሮ ለመምጣት ነው እየነገሩን ያለው። ጊዜያዊውን ኑሮ ሳይሆን የመጨረሻ ማረፊያቸው ቦታቸው እዚህ መሆኑን ነበር ማለት ነው። እነሆ ዛሬ ትናንት መጡ። ሊቃውንቱን ከልብ እናመሰግናለን። ሌሊቱን ሙሉ እግዚአብሔርን በማመስገን ጸሎተ ፍታቱን በማከናወን ልዩ ስብሐተ እግዚአብሔር ሲደርስ አድሯል። የቅዳሴውን ፍጻሜ ሆኖ አሁን እዚው እኖርበት አለው አሉበት ቦታ ላይ ልናስቀምጥ ነው ማለት ነው። በዚህ ጉዞ ነው ትራንስፖርት እንዳንቸገር የአየር ትኬት በመቁረጥ ከ50 ሰው በላይ ትኬት በመቁረጥ እንደገናም ደግሞ እዚህም ለሐዘንተኞቹ ለሊቃውንተ ቤተ ክርስቲያን የሚመገቡትንም የሐዘን ምግብ በማዘጋጀት እዚሁ ግቢያችን ውስጥ በጸሎት እሳቸው እንድናገር አይፈልጉም፣ ይቅር ይበሉኝ። በጸሎት ጽሙድ ሆነው አሁንም ከምንኮራባቸውና ተስፋ ከምናደርጋቸው እግዚአብሔር ዕድሜውን ሰጥቶልን እንዲቆዩ ከምንለምን ለራሳችን አንድ ትልቅ አባት ባሕታዊው አባ ወልደ ትንሣኤ አሉ። በእሳቸው አማካይነት የእሳቸው የመንፈስ ቅዱስ ልጅ የሆነው ገብረ መስቀል ወይም አቶ ካሳሁን የ50 ሰዎችን ትኬት በማዘጋጀት ክብር አስከሬኑንም እንደዚሁ አብሮ እንዲመጣ በማድረግ ምግብም በማዘጋጀት ትልቁን አስተዋጽኦ የበረከት ስራ ሰርተውልናል። ከልብ እናመሰግናለን።
ለባሕታዊውም ዕድሜና ጤና ይስጥልን እንላለን። ትናንትናም በዋዜማው ሁላችሁም የምታውቋቸው አቶ ሽባባው የኔ አባት ወልደ ትንሣኤ እንዲሁም ወይዘሮ ጽጌረዳ በሪሁን ጽጌ ማርያም ትናንትና ለሐዘንተኞቹም ምግብ በማቅረብ ሲመግቡን ነበረ። አቶ ካሳሁንም እንደዚሁ በተመሳሳይ ማለት ነው። መኝታ ክፍሎችንም በማዘጋጀት ለእንግዶች እንዲሁም አቶ ይልቃል የዩኒሴን ሆቴል ባለቤት አቶ መንግስቱ ተፈራ ኃይለ ጊዮርጊስ እነዚህም ሁሉንም ነገር በማዘጋጀት አብረው የተባበሩ ለአባታችን እረፍት ምክንያት የሆነውን ነገር ሁሉ የጎደለውን በማሟላት ትልቅ አስተዋጽኦ ያደረጉ ልጆቻችን ናቸው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እንላለሁ። እንግዲህ እንደ መጨረሻው እንደ መጀመሪያው እንደተናገርኩት ተዘጋጅተን እንኑር። የሞት ቀጠሮ የለውም። ይልቁንም ሞት የሰለጠነበት ዘመን ነው። ስለዚህ የእግዚአብሔርን ስራ ሰርተን ከጥላቻ ፍቅርን መርጠን ከመለያየት አንድነትን መርጠን ሃይማኖት ሃይማኖት ነውና ለሃይማኖታችን ምንም ምን ሕጸጽ ሌላ ተለጣፊ እንከን ወዘተርፈ ሳይኖርበት ፍጽምት ርትዕት የሆነችውን ኦርቶዶክሳዊ ተዋሕዶ እምነታችንን አጽንተን እንድንኖር እግዚአብሔር ይርዳን። አባቶቻችን ሁልጊዜም በጸሎታቸው ያስቡናል። ምንም በስጋ ሞቱ ብንል በአጸደ ስጋና በአጸደ ነፍስ ግንኙነታችን የተረጋገጠ ስለሆነ ቅዱሳን ጻድቃን ሰማዕታት ስለኛ ይማልዳሉ፣ ይጸልያሉ መላእክቱ። እኛም ደግሞ እነሱን እናስባለን፣ መታሰቢያቸውን እናደርጋለን። የእናት አማላጅ እንዲሉ ደግሞ አንገት የማያስመልስ ፊት የማያስመልስ አንገት የማያስቀልስ ቅድስተ ቅዱሳን ድንግል ማርያም እናታችን ሁልጊዜም ከኛ ጋር ናት። እግዚአብሔር በረድኤቱ ጠብቆ አባታችንም በዚህ ያርፉ ዘንድ ቅዱስ ፈቃዱ ሆኖ እዚህ ያደረሰና ያሰባሰበን ክብርና ምስጋና ለእርሱ ይሁን። የአባታችንን ነፍስ የአባ ኃይለ ኢየሱስን በቅዱሳኑ ጎን ያሳርፍልን። በዚህ የተራዱትን ሁሉ እግዚአብሔር ይርዳልን። ሊቃውንቱን የገዳማትና የአድባራት አስተዳዳሪዎችን ከልብ እናመሰግናለን። እንዲህ ነው ሊቅነት፣ እንዲህ ነው መንፈሳዊነት። አንድ መንፈሳዊውን አባት እኒህ አባት ነገ እንዲህ ይሉናል እንዲህ ያደርጉልናል ሳይሆን ራሳቸውን ደብቀው የኖሩ ሲሆኑ ዛሬ ግን በአደባባይ ተገልጠው ሁላችንም በረከታቸውንም እንድናገኝ እሳቸውን በጸሎታቸው እንዲያስቡን በተሰጣቸው ጸጋ ሙሉ ፈቃደኞች ናችሁ። በልዩ አገልግሎት ነው ያደራችሁት። በሀገረ ስብከቱ ስም ልባዊ ምስጋና አመሰግናለሁ። እግዚአብሔር ይስጥልን። አቡነ ዘበሰማያት